በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ ስሙ ለእግዚአብሔር አምላክነ አምላከ ምሕረት ለታብጽሐነ እስከ ሰዓት መብርሃን ወላዲተ አምላክ ኪዳነ ምሕረት በኩሉ ዓለም በእንተ ኪዳነኪ በእንተ ኩሉ ዘገበርኪ ለነ ንሴብሐኪ ሰብሐ ስምኪ ለዓለመ ዓለም። ክቡር መስቀል ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ነቢያት ሐዋርያት በበክብርክሙ ይደለውክሙ ክብር ወስብሐት። ሰባዊቱ ለእግዚአብሔር ውልደ ሥራታ ለወላዲተ አምላክ በሰላም እግዚአብሔር እፎ እስከ ዛቲ ሰዓት በጻእክሙ ለይኩን ለታብጽሐነ እስከ ዛቲ ሰዓት ይትባረክ ስሙ ለእግዚአብሔር። እንደ እግዚአብሔር መልካም ፍቃድ ዛሬ ዕለቱ ደብረ ዘይት ነው። ይህንም እኩለ ጾም ይህንም ደብረ ዘይትን አስመልክቶ የእግዚአብሔርን ቃል እንማማራለን ማለት ነው። ከስሙ ትርጓሜ ስንነሳ ደብረ ዘይት ማለት ደብር ተራራ ነው። ዘይት ደግሞ ወይራ ማለት ነው። የወይራ ተራራ ማለት ነው ደብረ ዘይት ሲባል። ይህንም ታሪክ ስለ ዳግም ምጽአቱ ያነሳዋል። የማቴዎስ ብስራት ምዕራፍ 24 ከቁጥር 1 አንስቶ ያለውን ቃል ስንመለከት ወረድ ብሎ 3 ላይ በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት ይላል። ንግረን፣ ይህ መቼ ይሆናል? የምትመጣበት የዓለሙም ፍጻሜ ምልክቱ ምንድነው? ብለው ደቀ መዛሙርቱ መድኃኔዓለምን መድኃኔ እግዚእ እንደጠየቁት እንመለከታለን ማለት ነው። ከዚህም በኋላ እንግዲህ ያው እኔ አምላክ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያስታሉ፣ ጦርነትም ይሆናል ብለው የዘመኑ ምልክት መድኃኔዓለም ሲነግራቸው እንመለከታለን ማለት ነው። ቅዱስ ያሬድም ይህንን አስመልክቶ በዚሁ በደብረ ዘይት በሚነገረው የቅዱስ ያሬድ መዝሙር ላይ ምን ብሏል? ሃሌሉያ ካለ በኋላ እምቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር ምስጋና ለእርሱ ይሁን ካለ በኋላ እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ እኩ ኢያስቱክሙ ይላል። ጌታችን መድኃኒታችን መድህን እግዚእነ ወመድኃኒነ መድህን እግዚእ በደብረ ዘይት ወይም በወይራ ተራራ ተብሎ በተጠራው ተራራ ላይ በነበረበት ሰዓት ወይቤሎሙ ለአርዳኢሁ እኩ ኢያስቱክሙ ወንበሩ ድለዋኒክሙ ይላል። ደቀ መዛሙርቱን እንዳያስቷችሁ ተጠንቀቁ፣ እንዳያስቷችሁ እወቁ፣ ተጠንቀቁ ብሎ ሲመክራቸው እንመለከታለን ማለት ነው። ብዙኃን ይመጹ በስሜ እንዘ ይብሉ አነ ውእቱ እግዚእ ወዘአዝለፈ ትዕግሥቶ ውእቱ ይድኅን ይላል። ብዙዎች በስሜ እኔ አምላክ ነኝ፣ እኔ መድህን ነኝ፣ እኔ ጌታ ነኝ እያሉ ይመጣሉና እንዳያስቷችሁ ተጠንቀቁ። ግን ያው በትዕግስቱ ጸንቶ የቆየ ግን የታገሰ ግን እሱ ይድናል፣ የታገሰ እሱ ይድናል ብሎ ይነግራቸዋል ማለት ነው። ወአመ ምጽአቱ ለወልደ እጓለ እመሕያው ይትከወስ ኩሉ ኃይለ ሰማያት ወምድር ይላል። የሰው ልጅ የተባለ የእግዚአብሔር ልጅ መድኃኔዓለም አምላክ በሚመጣበት ሰዓት ዳግም ምጽአቱ በሚሆን ሰዓት የሰማያት ኃይልና የምድር ኃይል ሁሉ ይናወጣል ይለናል ቅዱስ ያሬድ በዚህ ድርሰቱ። በትእዛዙ ወበቃሉ ይላል። አሜሃ ይበክዩ ኩሎሙ ኃጥአነ ምድር ወይወርድ እግዚእነ እምሰማይ ዲበ ምድር ይላል። በዛም ሰዓት የምድር ኃጥአን ሁሉ ያኔ ያለቅሳሉ። ያው የጻድቃን ደስታቸው እንደሚሆን ሁሉ ኃጥአን ደግሞ እንደሚያለቅሱ ይናገራል ማለት ነው። ወይወርድ እግዚእነ እምሰማይ ዲበ ምድር በትእዛዙ ወበቃሉ በአእላፍ መላእክቲሁ በነፋተ ቀን ዘእምኀበ እግዚአብሔር ይላል። ጌታችንም መድኃኔዓለምም ከሰማይ ወደ ምድር ይወርዳል በትእዛዙና በቃሉ፣ እንደዚሁ ሁሉ በአእላፍ መላእክቱ ሆኖ በመለከት ድምፅ መነፋት ከእግዚአብሔር ዘንድ በሆነ በመለከት ድምፅ መነፋት እግዚአብሔር አምላክ በምስጋናው ከሰማይ ሰማያት እንደሚወርድ ይናገራል ማለት ነው። ይምሃረነ አብ በይእቲ ሰዓት እሞተ ኃጢአት እስመ ገባሬ ሕይወት ውእቱ እግዚአ ለሰንበት ይላል። ይምሃረነ አብ በይእቲ ሰዓት እሞተ ኃጢአት፣ በዚህ ሰዓት እግዚአብሔር አብ ይምሃረን ምሕረቱን ያደርግልን ይላል። እሞተ ኃጢአት ከኃጢአት ሞት እንደዚሁ ሁሉ ያው የሞት ሞትን መሞት ማለት በኃጢአት መሞት እንደዚሁ ሲኦል ወደ ገሃነመ እሳት፣ ሲኦል መጣል ወደ ገሃነመ እሳት መጣል ነውና ከዚህ ከኃጢአት ሞት እግዚአብሔር አብ ይማረን። አንድም በእግዚአብሔር አብ ህልው ነው እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አለና አጋዕዝተ ዓለም ቅድስት ሥላሴ ይማረን ምሕረቱን ያደርግልን ብለው ቅዱስ ያሬድ ይማጸናል ማለት ነው።
እስመ ገባሬ ሕይወት ውእቱ እግዚአ ለሰንበት። አጋዕዝተ ዓለም ቅድስት ሥላሴ ሕይወትን የሰራ ሕይወትን የሚሰጥ ነውና እንዲሁ የሰንበት ጌታዋ የምሕረት አባቷ ነውና ብሎ ይማጸናል ማለት ነው። ዘአምላኬ በሚለው ድርሰቱ ቅዱስ ያሬድ እንደዚሁ ምን ይላል? እንዘ ይነብር እግዚእነ ውስተ ደብረ ዘይት ብሎ ቀርቦ ሀቤሁ ኩሎ ማርዳይሁ በዕለተ ሰንበት ይላል። በደብረ ዘይት ወይም በወይራው ተራራ መድኃኔዓለም በነበረ ሰዓት ደቀ መዛሙርቱ ወደሱ ቀረቡና ስለ ምጽአቱ ነገር ጠየቁት ብሎ የጠየቁትን ያነሳል ማለት ነው። ይህን ካለ በኋላ በአርባዕቱ ላይ በከመ ይቤ በብስራት ሰማይ ወምድር ያህልፉ ቃሌሰ ይሃልፍ ይላል። በብስራቱ በቅዱሳኑ በአራቱ ብስራታውያን እንደተናገረው ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሏል መድኃኔዓለም። ስለዚህ ሰማይና ምድር የሚያልፉበት ቀን ደረሰ ብሎ ይህቺ ዳግም ምጽአት ቀን ሰማይና ምድር የሚያልፉበት ቀን ነው። ሰማይና ምድር ያልፋሉ ብሎም የተናገረው ቃሉ ራሱ አያልፍም ማለት ነው። እንደዚሁ ሁሉ ቃሉ እንደማያልፍ ሰማይና ምድር ደግሞ እንደሚያልፉ በዚሁ ይናገራል ማለት ነው። ይህን ካለ በኋላ ከሚያፈቅር ላይ አመ ይመጽእ ንጉሥ በንጥረ መባረክት በዘዚአሁ ስብሐት ይረፍቁ ምስሌሁ ህርያንሁ ይላል። አመ ይመጽእ ንጉሥ በንጥረ መባረክት ንጉሱ መድኃኔዓለም ንጉሥ መድኅነ እግዚእ በሚመጣ ሰዓት በመብረቅ ብልጭታ እና በምስጋናው በመጣ ሰዓት አብረውት የሚኖሩት አብረውት የሚቀመጡት የተመረጡት ወይም ምርጦቹ እርሱ የመረጣቸው አብረውት ይኖራሉ ይላል። በዳግም ምጽአቱ ይትፌቱ በመንግስቱ ለአምኑ ቦቱ ድጋሚ በሚመጣው በዳግም ምጽአቱ በሱ የሚያምኑት ሁሉ ይደሰታሉ፣ በሱ ይደሰታሉ፣ ደስታንም ያደርጋሉ። ኃጥአን ሲያዝኑ በሱ ያመኑት ሕግና ስርዓቱን የጠበቁት ጻድቃኑ እሱ የመረጣቸው ግን እንደሚደሰቱ ይነግረናል። እንደዚህ ሁሉ አራራይ ተብሎ ከፈለው ዜማ ላይ ምን ይላል? ማረሩሰ ልቀተ ዓለም ውእቱ ይላል። የዚህም እንግዲህ የዳግም ምጽአቱ ምልክቱ መከሩ ምንድነው? የዓለም ፍጻሜ ነው ይላል። የዓለም ማለቅ ነው፣ የዓለም ፍጻሜ መከሩ ነው ይላል። ዋዘሉኒም ምንቱ መላእክት፣ በዛም እንግዲህ ቦታው ያሉት መላእክት ናቸው ይላል። እምበለስ አእምሮ አምሳሊሁ፣ እንግዲህ ምሳሌውን ከበለስ ተማሩ። ከበለስ የምጽአቱ ጊዜ መድረሱን ልክ ከበለስ ተማሩ ብሎ በበለስ መስሎ ይናገራል ማለት ነው። ወይም ከመበጣ ጊዜሁ ይፌንዎሙ ለመላእክት በቃለ ቀን ይላል። ጊዜው እንደደረሰ ቅዱሳን መላእክቱን በመለከት ድምፅ ይልካቸዋል ይላል። አንድም ቅዱስ ሚካኤል የመለከት ድምፅ ይነፋልና ቅዱስ ሚካኤል ቅዱስ ገብርኤል እንደሚላኩ ይናገራል ማለት ነውና ጊዜው በደረሰ ጊዜም ቅዱሳን መላእክቱን መለከትን ይነፉ ዘንድ ይልካቸዋል ብሎ ይህንን ያነሳል ማለት ነው። እንደዚሁ እዝል በተባለው የመዝሙሩ የዜማው ክፍል ላይ ቅዱስ ያሬድ አመለተ ፍዳ አመለተ ደይን አመለተ እግዚአብሔር ይላል። አመለተ ፍዳ ይላል። ፈዳየ ማለት ከፈለ ማለት ነው። ፍዳ ሲባል ክፍያ ነው። በክፍያ ጊዜ የሰው ልጅ መልካም ለሰራው መልካም በሚመለስበት ጊዜ፣ ክፉ ለሰራው ደግሞ የክፋቱን ዋጋ በሚያገኝበት ጊዜ፣ በፍዳው ጊዜ ወይም በክፍያው ጊዜ አመለተ ደይን ይላል። በፍርዱ ጊዜ አመለተ እግዚአብሔር፣ በእግዚአብሔር ቀን እግዚአብሔር ቀን የሚባለው እንግዲህ ዳግም ምጽአቱ እግዚአብሔር አምላክ ዳግመኛ የሚመጣበት ቀን የእግዚአብሔር ቀን ይባላል ማለት ነው። ምን ተንብላ ለነፍስ ይላል። ለነፍሳችን ምንድነው የምንላት? ለነፍሳችን ምን ብለን እንመልስላታለን? አመይታድን ውሉዳ ወምድርኒ አመታገብ ማጸንታ ይላል። እናት ልጇን በማታድንበት ሰዓት እንደዚሁ ሁሉ ምድርም ማጠኛዋን በመታስገባበት ሰዓት ምን ተንብላ ለነፍስ ይላል። አመይለብስ አብ ልብሰ ፍዳ ወያሞት ሞጣተ በቀል ምን ተንብላ ለነፍስ ይላል። እግዚአብሔር አብ የፍዳን ልብስ በለበሰ ሰዓት ወያሞት ሞጣተ በቀል፣ እንደዚሁ ሁሉ የበቀልን ልብስ በለበሰ ሰዓት በቀል የእግዚአብሔር ነው ይላልና እንደዚሁ ሁሉ የፍርዱ ጊዜ በደረሰ ሰዓት ለማለት ነው። አንድም አጋዕዝተ ዓለም ቅድስት ሥላሴ በፍርድ በተቀመጡ ሰዓት ለነፍስ ምን እንላታለን ብለው ቅዱስ ያሬድ በዜማው ላይ ይጠይቃል ማለት ነው። እንግዲህ ያው በምድር ስንመላለስ መልካም ስራዎች ይኖሩናል፣ እንደዚሁ ክፉ ስራዎች ይኖሩናል። ስለዚህ በዚህ ሰዓት ነፍሳችንን ምንድነው የምንላት? የእውነት በመንፈሳዊ ሕይወት ተመላልሰናል ወይስ በስጋዊ ሕይወት ተመላልሰን ሕግና ስርዓቱን ሳንጠብቅ ነው የተመላለስ ነው? ስለዚህ ለነፍስ ምንድነው የምንመልስላት በዛ ሰዓት እያለ ቅዱስ ያሬድ ደጋግሞ ይጠይቃል ማለት ነው። አመ ወያሞት ሞታተ በቀል ብሎ አመ የወቀሰነ በግርምት አውድ አሜሃይት ከሰት ወይሰጣ ምግባራቲነ
ወይትነበብ ኩሉ ዘገበርነ ይላል። አመ ይወቅሰነ በግርምተ አምድ። በዛች በምታስፈራ አደባባይ በሚወቅሰን ሰዓት ለነፍሳችን ምን ይሆን መልሳችን? እንዲሁም ስጋችን ለነፍሳችን ምን ብሎ ይመልሳል? ነፍሳችን መልካም ትሰራ ዘንድ በዚህ ምድር እየፈለገች እንደዚህ ሁሉ ስጋችን ደግሞ ፈቃደ ስጋችን እየከለከላት የስጋችንን ስራ ሰርተን ከኖርን በኋላ በዛ ሰዓት እግዚአብሔር አምላክ በሚወቅሰን ሰዓት ምን ብለን ይሆን ለነፍሳችን ምን መልስላት በዳግም ምጽአቱ ጊዜ ብሎ ቅዱስ ያሬድ ደጋግሞ ይጠይቃል ማለት ነው። ስለዚህ የነፍሳችንን ስራ ካሁኑ እንስራ የሚለውን ሲያጠይቅ ነው። አሚሃ ይትከሰት ወይትሰጣ ምግባራቲነ ወይትነበብ ኩሉ ዘገበርነ ይላል። ያኔም ይገለጣል ይሰጣል ይላል። የሰራነው ስራ ሁሉ የሚገለጥበት የሚሰጣበት ሰዓት ነው። ወይትነበብ ኩሉ ዘገበርነ የሰራነው ሁሉ ነገር ይነበባል፣ እንደ መጽሐፍ ተገልጦ ይነበባል። በዚህ ሰዓትስ ነፍሳችንን ምን ይሆን ምን መልስላት ምንድነው የምንላት ብሎ ቅዱስ ያሬድ ይጠይቃል ማለት ነው። ይህን ካለ በኋላ ወይትነበብ ኩሉ ዘገበርነ ብሎ ይህን ካለ በኋላ ዘይነብር እግዚእነ ውስተ ደብረ ዘይት ቀርቦ ሀቤሁ ኩሎሙ አርዳኢሁ በዕለተ ሰንበት ይላል። መድኃኔዓለም አምላክ ጌታችን መድህን እግዚእ በደብረ ዘይት ወይም በወይራ ተራራ በነበረ ሰዓት ወይራ ተራራ ተብሎ በተሰየመው ተራራ በነበረ ሰዓት ደቀ መዛሙርቱ ወደሱ ቀረቡና ደቀ መዛሙርቱ ሁሉ ወደ እርሱ እንደቀረቡ በሰንበት ዕለት ወደ እርሱ እንደቀረቡ ይናገራል። እንደዚሁ የማቴዎስ ብስራት ምዕራፍ 24 ከቁጥር 1 አንስቶ ያነበብነው ነው ማለት ነው። ወደሱ ቀርበው ስለ ምጽአቱ ነገር ይህ ነገር መቼ ይሆናል ብሎ የጠየቁትን ያነሳል ማለት ነው። ይህን ካለ በኋላ ምንተ ንብላ ነፍስ ብሎ እሜሶ ለሰብ ሶበ ይምህር ነዳየ ወይገብር ሰናየ ይላል። ለሰው ልጅስ ነዳያንን ለነዳያን ላጡት ለድሆች ቢራራ መልካም ቢሰራ በተሻለው ነበር ይላል። ስለዚህ በምጽዋት በምግባር በሃይማኖት በምጽዋት ሕግና ትእዛዙን በመጠበቅ በንስሐ ያልተመላለሰች ነፍስ እንደዚሁ ሁሉ ያልተመላለሰ ስጋም በዛ ሰዓት ለእግዚአብሔር አምላክ ምን መልስ ይኖረው ይሆን? ለእግዚአብሔር አምላክ ምን መልስ ይኖረን ይሆን? ለነፍሳችን እንደዚሁ ምን ይሆን ምን መልሰው? በምድር በምንኖር ሰዓት ምጽዋት ካላደረግን ለድሆች ካልራራን እንደዚሁ በንስሐ ካልተመላለስን ሕግና ስርዓቱን ካልጠበቅን መልሳችን ለነፍሳችን ምን ይሆን የሚለውን እንግዲህ ሁላችንም ራሳችን ልንጠይቅ ይገባል ማለት ነው። ስለዚህ ከአሁኑ የነፍሳችን የሆነው ስራዎችን ምጽዋትን ልናደርግ ይገባል። እንደዚሁ ሁሉ ሕግና ስርዓቱን ልንጠብቅ በንስሐ ልንመላለስ ይገባናል ማለት ነው። ስለ ምጽአቱ እንደዚሁ ሲናገር ቅዱስ ያሬድ በሌላው ድርሰቱ ከመንተ መብረቅ ዘይወፅእ እምጽባ ወያስተሪ እስከ ዓረብ ይላል። ከማሁ ምጽአቱ ለወልደ እግዚአብሔር የእግዚአብሔር ልጅ መምጣቱ ልክ መብረቅ ከምስራቅ ወጥቶ እስከ የመብረቁ ብልጭታ እስከ ምዕራብ ድረስ አብርቶ እንደሚታየው የእግዚአብሔር ልጅ መምጣትም እንደዚሁ እንደ መብረቅ የሚያስደነግጥና እንደ መብረቅ ብልጭታ ያለ ነው ይላል። ይህን ካለ በኋላ አመ ይመጽእ ንጉሥ በግርማ መንግስቱ ነፍስ ትርዕድ ወመጻሕፍቲ ይትከሰት አለ ሰም ይላል። እንደዚሁ ሁሉ በሰንበት ይጎን ጉያክሙ ብሎ የሚመክርበት ርዕስ ይሄ ነው። እንግዲህ በሰንበት ነው መድኃኔዓለም አምላክ ዓለምን ሲፈጥር እግዚአብሔር አምላክ ስሉስ ቅዱስ በዕለተ እሁድ እንደተፈጠረ ሁሉ በወርሃ መጋቢት እንደዚሁ በወርሃ መጋቢት በዕለተ እሁድ ምጽአቱ እንደሚሆን ይናገራል ማለት ነው። ዛሬም እንግዲህ ወርሃ መጋቢት ዕለተ እሁድ ነው ማለት ነውና በእሁድ እንደዚሁ በእሁድ ሰንበት እንደዚሁ በቀዳሚት ሰንበት በሰንበታት መሸሻችሁ በሰንበት አይሁን እንደዚሁ ጉዟችሁም ሽሽታችሁም በሰንበት አይሁን እያለ ይመክራል። አመ ይመጽእ ንጉሥ በግርማ መንግስቱ ነፍስ ትርዕድ በግርማ መንግስቱ ንጉሥ በመጣ ሰዓት ንጉሱ እግዚአብሔር አምላክ መድኃኔ ዓለም በመንግስቱ ግርማ በመጣ ሰዓት ነፍስ ትንቀጠቀጣለች ይላል። ነፍስ ትርዕድ ይላል። ወመጻሕፍቲ ይትከሰታለ ስም መጻሕፍትም ለምስክርነት ይገለጣሉ ይከፈታሉ ይላል። እንግዲህ መጻሕፍትም የሰራነው ኃጢአት እያንዳንዱ በመጽሐፍት ሆኖ ለምስክርነት እንደሚገለጥ በዛም ሰዓት ነፍስ እንደምትንቀጠቀጥ ይናገራል ማለት ነው። ስለዚህ ከአሁን የነፍሳችንን ስራ መስራት ያለብን እንዴት ነው ሲል ቅዱስ ያሬድ ደጋግሞ ያሳስባል ማለት ነው። ተሳልከ እግዚኦ ምድረከ ብሎ በሰላሙ ላይ ተሳልከ እግዚኦ ምድረከ ሃሌሉያን ዘይነብር እግዚእነ ውስተ ደብረ ዘይት ቀርቦ ሀቤሁ ኩሎሙ አርዳኢሁ በዕለተ ሰንበት ይላል። በዕለተ ሰንበት ደቀ መዛሙርቱ ወደ መድኃኔዓለም በቀረቡ ሰዓት በደብረ ዘይት ላይ ሳለ ሰላም ለእናንተ ይሁን ተዘጋጅታችሁም ኑሩ ሁሌ ተሰናድታችሁ ኑሩ ይላቸዋል ማለት ነው።
ሰላም ለክሙ ወነበሩ ድለዋኒክሙ ሰላም ለእናንተ ይሁን ብሎ ሰላሙን ይሰጣቸዋል። እንደዚሁ ተሰናድታችሁ ኑሩ። እንደዚሁ ምጽዋት እያደረጋችሁ ሕግና 10ቱን ትእዛዛት 6ቱን ቃላተ ብስራት እየጠበቃችሁ እንደዚሁ ሁሉ የመንፈስ ፍሬዎችን የተባሉትን ተግባራት እያደረጋችሁ ሕግና ስርዓቱን እየጠበቃችሁ በጾም በጸሎት በስግደት በንስሐ እየተመላለሳችሁ ተሰናድታችሁ ኑሩ። እንደዚሁ ሁሉ በንስሐ በቅዱስ ሥጋው በክቡር ደሙ ታተማችሁ ተሰናድታችሁ ኑሩ እንጂ ሞት መቼ ይመጣል አይባልምና እንደዚሁ የሰው ልጅ ሞቱ ዳግም ምጽአቱ ነው። ዳግም ምጽአት እስኪመጣ ድረስ አንድ ሰው ልጅ አይጠብቅም። ምክንያቱም የሞቱ ቀን ራሱ የምጽአቱ ቀን እንደ ዳግም ምጽአት ስለሆነ ከዛ በኋላ እድል ስለሌለው ዝግጁ ሆናችሁ ኑሩ፣ ተሰናድታችሁ ኑሩ ሲል እግዚአብሔር አምላክ በመጨረሻውም ይህንን ለደቀ መዛሙርቱ አስተምራቸዋል ማለት ነው። የሐዋርያት ሥራ ምዕራፍ 24 ከቁጥር 1 ላይ እንደዚሁ የሚናገረው ክፍል አለ። አሁንም ሰማይና ምድር በዚያ ቃል እሳት ተዘጋጅቷል ይላል። ኃጥአን ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀዋል ይላል። እንግዲህ እስከ ፍርድ ቀን ያለው ዳግም ምጽአቱን ሲጠቅስ ነው። እንደዚሁ ሁለተኛው የጴጥሮስ መልእክት ምዕራፍ 3 ከቁጥር 7 እስከ 12 ያለው እንመለከታለን። እዚህ ላይ ምን ይላል? ሁለተኛው የጴጥሮስ መልእክት ምዕራፍ 3 ከቁጥር 7 እስከ 12 አሁንም ሰማይና ምድር በዚያ ቃል ለእሳት ተዘጋጅተዋል፣ ኃጥአን ሰዎች እስከሚጠፉበት እስከ ፍርድ ቀን ተቀምጧል ይላል። ነገር ግን ወንድሞች ሆይ ይህንን አትርሱ፣ በእግዚአብሔር ዘንድ አንዲት ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን ነውና እግዚአብሔር የተናገረውን ቃል አያስቀርም ይላል። ይቀራል ብለው የሚናገሩ አሉና እግዚአብሔር የተናገረውን ቃል አያስቀርም። አንድም ትንሣኤ ሙታን የለም የሚሉ አሉና ያም እንደማይቀር ሲናገር ነው። ነገር ግን ስለ እነርሱ ይታገሳል፣ ማንም ያጠፋ ዘንድ አይሻምና ንስሐ ይገቡ ዘንድ ለሰው ሁሉ እድሜን ይሰጣል እንጂ ይላል እግዚአብሔር አምላክ። ማንም ይጠፋ ዘንድ ሰው ይጠፋ ዘንድ አይወድምና ንስሐ እንዲገቡ ለሁሉም እድሜን እንደሚሰጥ እድል እንደሚሰጥ በዚሁ ስለ ምጽአቱ በሚናገርበት ክፍል እንመለከታለን ማለት ነው። ሰማያት የሚናወጡባት የሚያልፉባት ቀድሞ የነበረው ፍጥረት ሁሉ በእሳት ነበልባል የሚቀልጥበት ምድርና በእርሷ ላይ ያለው ፍጥረት ሁሉ የሚቃጠልበት የእግዚአብሔር ቀን ግን እንደ ሌባ ድንገት ትመጣለች ብሎ ይናገራል። ይህ ሁሉ እንዲህ የሚቀልጥ ከሆነ በተቀደሰች አካሄድና በመልካም አምልኮ ለመኖር ፍጠኑ። እንግዲህ ሰማይና ምድር የሚያልፉ ከሆነ ይህ ሁሉ ዓለም የሚታየው የሚያልፍ ከሆነ እንግዲያውስ በተቀደሰ አካሄድና በመልካም ኑሮ ለመኖር ሕግና ስርዓቱን ጠብቆ በጾም በጸሎት በስግደት በንስሐ ለመመላለስ በተቀደሰ አካሄድ ለመኖር ፍጠኑ ብሎ ቅዱስ ጴጥሮስ በመልእክቱ ይመክረናል ማለት ነው። እግዚአብሔር የሚመጣባትን ሰማያት ቀልጠው የሚጠፉበትን ፍጥረትም ሁሉ ተቃጥሎ የሚጠፋባትን ዕለት በተስፋ እየጠበቃችሁ ፍጠኑ ይላል። እንግዲህ ይህንን በተስፋ እየጠበቃችሁ እስከዛው ድረስ መልካም ምግባርን እየሰራችሁ ተሰናድታችሁ ኑሩ ሲል ነው ማለት ነው። እሺ የሐዋርያት ሥራ ምዕራፍ 24 ከቁጥር 1 ላይ በአምስተኛው ቀን ሊቀ ካህናቱ ሐናንያ ከዕምራኑና ጠርጠሉስ ከሚባል አንድ ጠበቃ ጋር ወረደ ይላል። ጳውሎስንም በአገረ ገዢው ዘንድ ከሰሱት ይላል። እንግዲህ ቅዱስ ጳውሎስ ከከሰሱት በኋላ ይመልስላቸዋል ለከሰሱት ሰዎች ማለት ነው። በመካከላችሁ ቆሜ ካስተማርኳት ከአንዲት ትምህርት በቀር ያደረግኩት ክፉ ነገር የለም፣ ሙታን ይነሳሉ በማለቴ ዛሬ በአንተ ዘንድ በእኔ ይፈረድብኛል ብሎ ለንጉሱ ሲያስረዳ እንመለከታለን ማለት ነው። እንግዲህ ያው ስለ ትንሣኤ ሙታን ይናገራል ቅዱስ ጳውሎስ። አንድም ምስጢረ ትንሣኤ ሙታን የሚነገርበት ይሁ የደብረ ዘይት ዕለት ነው ማለት ነው። እንግዲህ መድኃኔዓለም አምላክ ዳግም በሚመጣበት ሰዓት ሙታን ሁሉ መለከት ቅዱስ ሚካኤል መለከትን በሚነፋበት ሰዓት ሙታን ሁሉ እንደ አይነ ጥቅሻ ይነሳሉ ማለት ነው። ስለዚህ ያው የሰው ልጅ ሞቶ አይቀርም። ሙታን ሁሉ ያው እንደ አይነ ጥቅሻ ይነሳሉ ማለት ትንሣኤ ሙታን ይሆናል። የሙታን ሁሉ መነሳት ይሆናል። በዛም ሰዓት ያው መልካም የሰሩት በየማኑ በቀኙ፣ ክፉ የሰሩት ደግሞ እንደዚሁ ንስሐ ያልገቡት በግራው በጸጋሙ እንደሚቆሙ ይነግረናል ማለት ነውና ቅዱስ ጳውሎስ ስለ ትንሣኤ ሙታን ስላስተማርኩ ስለዚህ ተከስቼ በአንተ ፊት ቆሜያለሁ ብለው ለሀገረ ገዢው ሲያስረዳ እንመለከታለንና የትንሣኤ ሙታን ምስጢር የሚነገርበት ዕለት ነው። እግዚአብሔር አምላክ ሕጉን ጠብቀን ቃሉን ጠብቀን ሕግና ትእዛዙን አክብረን በጾም በጸሎት በስግደት በንስሐ እየተመላለስን መንግስቱን እንድንወርስ ወይም ተሰናድተን እንድንጠብቀው የእሱ መልካም ፍቃዱ ይሆንልን። ያስተማረን የመከረን የሁሉ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።
ይምሃረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ